የአፍሪካ አመራር ልቀት አካዳሚ የተለያዩ የማስተርስ መርሃ ግብሮችን መስጠት ሊጀምር መሆኑን አስታወቀ። የኢትዮጵያን ብሎም የአፍሪካን ሁለንተናዊ ሰላም፣ ዲሞክራሲና ልማት በዘላቂነት ለማረጋገጥ አስተማማኝ አቅም ያለው አመራር መፍጠር ወሳኝ ነው። በዚህ ረገድ የአፍሪካ አመራር ልቀት አካዳሚ አህጉራዊ የአመራር ክህሎት ክፍተቶችን ለመሙላት የራሱን ድርሻ ለማበርከት መቋቋሙ ይታወሳል። ተቋሙ በኢትዮጵያ ብሎም በአፍሪካ ሁለንተናዊ ብልጽግናና መልካም አስተዳደር እንዲረጋገጥ አበክሮ እየሰራ ይገኛል። የአካዳሚው የጠቅላላ አመራር ልማት መሪ ስራ አስፈጻሚ ዶክተር እሸቴ አበበ ለኢዜአ እንዳሉት አካዳሚው የተለያዩ ፕሮጀክቶችን በመንደፍ ወደ ስራ ገብቷል። ተቋሙ የተለያዩ ሐሳቦች የሚንሸራሸሩባቸው 12 ማዕከላትን በመክፈት የሚደረጉ ሙግቶችን ስዋሂሊና አረብኛን ጨምሮ በሌሎች ቋንቋዎች ለአፍሪካውያን ወንድሞች ተደራሽ ለማድረግ የሚያስችሉ ስራዎች መጀመሩን ተናግረዋል። በአካዳሚው የሚሰጡት ፕሮግራሞች አፍሪካን የሚወክሉና የአገራቱን ችግር የሚፈቱ መሆናቸውን አንስተው የአመራር ልማት ስልጠናው ከንድፈ ሐሳብ ባለፈ በተለያዩ መንገዶች የሚሰጥ መሆኑን ተናግረዋል። የአካዳሚውን መሰረተ ልማትና የሰው ኃይል አፍሪካዊ ቀለም ለማላበስ እየተሰራ መሆኑንም አስታውቀዋል። በተቋሙ 4 የማስተርስ መርሃ ግብሮችን ለመስጠት መታቀዱን ገልጸው አንዱን በመጪው መስከረም ለመጀመር ከአዲስ አበባ ዩኒቨርሲቲ ጋር በትብብር እየተሰራ ስለመሆኑ ተናግረዋል። አካዳሚው አፍሪካውያንን የሚወክል አጀንዳ በመንደፍ የአፍሪካን ጉዳይ በአፍሪካውያን ለመፍታት የሚያስችል መድረክ ለመፍጠር እየሰራ መሆኑን አስታውቀዋል። በተጨማሪም ከስልጠና ባለፈ ለውጥ ለሚያስመዘግቡ አፍሪካዊ መሪዎች ሽልማትና እውቅና ለመስጠት የሚያስችል ዝግጅት እየተደረገ ነው ብለዋል። በተያያዘም ሀረማያ ዩኒቨርሲቲ የብዝሃ ሕይወት ጥበቃ ስራውን የበለጠ ውጤታማ ለማድረግ የእንስሳትና እጽዋት ማዕከል እንደሚያቋቁም አስታወቀ። ኢትዮጵያ ለእጽዋትም ሆነ እንስሳት ምቹ ስነ ምህዳር ካላቸው የተለያዩ ብዝሃ ሕይወት ከሚገኙባቸው ሀገራት መካከል ከቀዳሚዎቹ ተርታ ትመደባለች። ይሁንና እነዚህን ሀብቶች በአግባቡ ጥቅም ላይ በመዋል በመንከባከብና በመጠበቅ እንዲሁም በአግባቡ ጠብቆ ለቀጣዩ ትውልድ በማስተላለፍ ረገድ በሚፈለገው ልክ አለመሰራቱ ይነሳል። ሀረማያ ዩኒቨርሲቲ የአፍሪካ የብዝሃ ሕይወትና የአየር ንብረት ለውጥ ጥበቃ የልቀት ማዕከል ለመሆን እየሰራ መሆኑን የዩኒቨርሲቲው ፕሬዝዳንት ዶክተር ጀማል የሱፍ ለኢዜአ ገልጸዋል። በዩኒቨርሲቲው ቅጥር ግቢ አዲስ መካነ እንስሳት ማቆያ ፓርክ ከማዘጋጀት ባለፈ ለተለያዩ ጠቀሜታ የሚውሉ አገር በቀል የእጽዋት ጋርደን ለመገንባት ዝግጅት ላይ ነን ብለዋል። ፓርኩ ሀገር በቀል ዝርያዎች ካላቸው ዘርፈ ብዙ ፋይዳና አበርክቶ አኳያ ከመጥፋት ለመታደግና አስተማማኝ በሆነ መልኩ ለማቆየት የተለያዩ ተግባራትን እያከናወነ ይገኛል ነው ያሉት። ዶክተር ጀማል በአሁኑ ወቅት የቦታ ልየታ ስራ መጠናቀቁን ገልጸው ለመድኃኒትነት የሚውሉ እጽዋትን የማባዛት ስራ እየተሰራ መሆኑንም ገልጸዋል። በዩኒቨርሲቲ ውስጥ በሚገኘው መካነ እንስሳት የሚገኙትን የዱር እንስሳት በተሻለ መልኩ ጥበቃ ለማድረግ አዲሱ መካነ እንስሳት መዘጋጀቱን ገልጸዋል። አዲሱ የመካነ እንስሳ ማቆያ ስፍራ ተጨማሪ ብርቅዬ የዱር እንስሳትን አካቶ ለመያዝ በተሻለ ሁኔታ መዘጋጀቱንም ተናግረዋል። ዩኒቨርሲቲው ከመማር ማስተማር ስራው ባለፈ የምርምርና የማህበረሰብ አገልግሎት ኃላፊነቱን ለመወጣት የአካባቢው ስነ ምህዳር እንዲጠበቅና የዱር እንስሳትን ከመጥፋት አደጋ የመከላከል ስራ እየሰራ መሆኑንም ፕሬዝዳንቱ አንስተዋል።